ሁላችንም ቆመን እናመልካለን። ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን። መላእክት ዘመሩለት፣ ሰማይም ደመቀ፣ ኢየሱስ መወለዱ ለድሆች ታወቀ። መንፈስ የጸለለ የከበረው ሕፃን መድን ተወለደ ከኃጢአት ሊያነጻ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችንን ወረደልን ጌታ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እንዳሳይ እውር ወይ ጎባጣ ሁሉ ይበባሉ፣ የዘላለም ሐሴት በእርሱ ይወርሳሉ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችን ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችን ወረደልን ጌታ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። ዛሬ በልባችን ተወለደ፣ ለእኛ ብቻ አይደለም እርሱን ተወደደ። ለተጠማ ሁሉ መቸገሩን አይቶ ዛሬም ይወለዳል ለድም ተርጅቶ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ፣ መቸገራችንን አይቶ ወረደልን ጌታ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። ናሰማ ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳል? እኔን ያየ አንተን ያመልክ አደባባይ ድምፄን ያሰማ። ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳል? እኔን ያየ አንተን ያመልክ ማንነትህ ኢየሱስ፣ ማንነትህ ኢየሱስ፣ ማንነትህ ኢየሱስ፣ ማንነትህ ኢየሱስ። ክብራየሁብህ ባንተ ክብራየሁብህ፣ ክብራየሁብህ ባንተ ክብራየሁብህ፣ ክብራየሁብህ ባንተ ክብራየሁብህ፣ ክብራየሁብህ ባንተ ክብራየሁብህ። ናሰማ ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳል? እኔን ያየ አንተን ያመልክ አደባባይ ድምፄን ያሰማ። ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳል? እኔን ያየ አንተን ያመልክ ማንነትህ ኢየሱስ፣ ማንነትህ ኢየሱስ፣ ማንነትህ ኢየሱስ፣ ማንነትህ ኢየሱስ። ክብራየሁብህ ባንተ ክብራየሁብህ፣ ክብራየሁብህ አንተ ክብራየሁብህ፣ ክብራየሁብህ ባንተ ክብራየሁብህ፣ ክብራየሁብህ ባንተ ክብራየሁብህ።
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ አቤኔዘር ይባላል። አሁን ማቀርብላችሁ ጥቅስ ነው። እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። ሉቃስ ወንጌል ምዕራፍ 2 ከቁጥር 11 እስከ 12። ስሜ ሰጌሜስ ይባላል። አሁን ማቀርብላችሁ ጥቅስ ነው። ሰሞኑን የያዘው ዘማቴዎስ ወንጌል 1:25 ስሜ ማራናታ ማሙሽ ይባላል። ማቀርብላችሁ ጥቅስ ነው። ግንበኞች የናቁት ድንጋይ እርሱ አማዘን ሆነ። ሉቃስ ወንጌል 20:17 ስሜ ዲዲያ መንገዱ ይባላል። አሁን ማቀርብላችሁ ጥቅስ ነው። ሁሉ በእርሱ ሆነ፣ ከሆኑም ሁሉ አንዳች እንኳን ያለ እርሱ አልሆነም። ዮሐንስ ወንጌል 1:3 ስሜ ላቀርብላችሁ ጥቅስ በጨለማ ላይ ብርሃን አየ። በመጀመሪያ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰ። ስሜ ሕያው ገዛኸኝ ይባላል። አሁን ማቀርብላችሁ ጥቅስ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ዮሐንስ ወንጌል ምዕራፍ ከቁጥር 11 እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰ። ስሜ ጽዮን መንገሻ ይባላል። አሁን ማቀርብላችሁ ጥቅስ ነው። ነፍሴ ጌታን ታከብራለች፣ መንፈሴም በአምላኬ ሐሴት ታደርጋለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 47። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ ልደት በዓል አደረሳችሁ አደረሰ። ስሜ ሳሙኤል ዳዊት ይባላል። አሁን ማቀርብላችሁ ጥቅስ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12። መጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል አደረሳችሁ አደረሰን። ስሜ ኤርሚያስ አድማሱ ይባላል። አሁን ማቀርብላችሁ ጥቅስ ነው። ነገር ግን ተጨንቃ ለነበረችው ጨለማ አይሆንም። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1። እንኳን ለመድኃኒታችን ለኢየሱስ ክርስቶስ በሰላም አደረሳችሁ አደረሰን። ስሜ በፍቃዱ ታከለ ይባላል። አሁን ማቀርብላችሁ ጥቅስ ነው። ሕፃኑም አደገ፣ በመንፈሱም ጠነከረ፣ ለእስራኤል እስከታወቀበት ድረስ በምድረ በዳ ኖረ። ሉቃስ ወንጌል ምዕራፍ 1 ከቁጥር 80። ስሜ ቤተልሔም አዲሱ እባላለሁ። ማቀርብላችሁ ጥቅስ ነው። የኤልሳቤጥ መውለጃ ደረሰ፣ ወንድ ልጅም ወለደች። የሉቃስ ወንጌል ምዕራፍ 1 ከቁጥር 57። እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ አብስራ ቢክሰኝ ይባላል። አሁን የማቀርብላችሁ ጥቅስ ነው። ሕፃን ተወለደ፣ ወንድ ልጅም ተሰጥቷል። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6።
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ አቤኔዘር ማቴዎስ ይባላል። አሁን ማቀርብላችሁ ጥቅስ ነው። አማኑኤል ተወለደ። በቤተልሔም ከተማ የምትኖሩ ሕዝቦች አትፍሩ ብሏል እግዚአብሔር። ሉቃስ ወንጌል ምዕራፍ 2 ከቁጥር 5። ስላዳመጣችሁኝ አመሰግናለሁ።